ምስራቅ አፍሪካ ላይ እጅግ ተጽዕኖ ፈጣሪ ከሚባሉት ሰዎች መካከል ኢሳያስ ቀዳሚው ናቸው። ቀጠናው ላይ የሚፈጠር ማንኛውም ነገር ስማቸውን ተከትሎ ይመጣል። በአሁኑ ሰዓት የምስራቅ አፍሪካ ቀጠና በአብዛኛው እየታመሰ ያለ ሲሆን በኢኮኖሚ የተዳከመች ቢሆንም ከሰላም አንጻር የምትሻለው ኤርትራ ናት። ምስራቅ አፍሪካ ላይ ከሚፈጠሩት ግርግሮች ጀርባ ኢሳያስ እጃቸው አለ ተብሎ ይታማሉ። ከኢትዮጵያ እርስ በርስ ግጭት ጀርባ ኢሳያስ ይወቀሳሉ። ከሱዳን ጦርነት ጀርባም ኢሳያስ አፈወርቂ የዛቻ መግለጫ ጭምር ይወጣባቸዋል። አልሸባብን ሲደግፉ እንደኖሩ ይነገርላቸዋል። ከጅቡቲ ጋር አይጓደዱም። ከየመንና ከአረብ ሀገራት ጋር ያላቸው ግንኙነት በጥርጣሬ ላይ የተመሰረተ ነው። ኢሳያስ በምስራቅ አፍሪካ ፖለቲካ ውስጥ ባሉታዊ መንገድ ገዝፈው እየተጠቀሱ ሰው ናቸው። ከቅርብ ጊዜያት ወዲያ አስመራ ላይ ከተለያየ አቅጣጫ ዛቻዎች እየተከተሉ ነው። ከኢትዮጵያ በኩል ግን ግልጽ የሆኑ እንቅስቃሴዎችና ወቀሳዎች ለአስመራ ደርሰዋል። የሱዳኑ ሐሚቲ የአስመራን አየር ማረፊያ ጭምር እንደሚያጋዩ እየዛቱ ነው። በደቡባዊ ኤርትራ የሚገኙት የቀይ ባህር አፋሮች ለትጥቅ ትግል መሳሪያ አንስተዋል። አስመራን ከተለያየ አቅጣጫ ኢላማ ውስጥ ያስገቡ ኃይላት ተበራክተዋል። የአፍሪካ ቀንድ ፖለቲካ ቋጠሮ ለምን ወደ አስመራ ተኮረ የሚለውን እንመለከታለን። አስመራን ከሰሞኑ ሶስት ነገር አሳስቧታል። የመጀመሪያው ከቀይ ባህር ወደብ ጋር የሚገናኝ ነው። ሁለተኛው ከሱዳን ጦር ጋር ወግናለች በሚል ድል እየተቀዳጀ ያለው የሱዳን ፈጥኖ ደራሽ ኃይል ኤርትራ ላይ ከባድ ዛቻ መሰንዘሩ ነው። ሶስተኛው የቀይ ባህር አፋሮች የትጥቅ ትግል መጀመር ነው። የቀይ ባህር አፋር ዴሞክራሲያዊ ድርጅት ከሰሞኑ ይፋ ባደረገው መግለጫ የኤርትራ መንግስት ላይ ሁሉን አቀፍ የሆነ ትግል ለማካሄድ ጦር ማሰማራቱን ይፋ አድርጓል። ከአፋር በተሰማ በተመሳሳይ ጊዜ ደግሞ ከሱዳን በኩል ብሔራዊ ጦሩን እየተፋለመ ያለው የሱዳን ፈጥኖ ደራሽ ኃይል መሪ ጀነራል መሐመድ ሐምዳን ዳጋሎ ሐሚቲ የኤርትራን አየር ማረፊያዎች በድሮን እንደሚያጋዩና በዚህ ጉዳይ ዙሪያ ጠንከር ያለ አቋም እያራመዱ ስለመሆናቸው ይፋ አድርገዋል። የኤርትራ መንግስት በአንድ ጊዜ ቀይ ባህር አፋር ዴሞክራሲያዊ ድርጅትና የሱዳን ፈጥኖ ደራሽ ሰራዊት ተቃውሞና ዛቻ ሲያሰሙበት፣ ከኢትዮጵያ በኩል ደግሞ ቀይ ባህር ግዴታ መመለስ አለበት የሚል አቋም መያዙ በእድሜ ገፋ ያሉትን ኢሳያስ አፈወርቂን ስጋት ላይ የጣለ ሆኗል። የኤርትራ መንግስት በዙሪያው ካሉ የጎረቤት ሀገራት ተቃዋሚዎች ብቻ ሳይሆን የጎረቤት ሀገራት መንግስታት ጭምር ተቃውሞ እየተሰማበት ነው። ይህ የአለመስማማት ውጤት በኤርትራ የትጥቅ ትግል ለማካሄድ የተዘጋጁ ቡድኖች እንደ መልካም አጋጣሚ ሊሆንላቸው ይችላል። የኤርትራ መንግስት ከኢትዮጵያ ጋር ችግር ውስጥ በመግባቱ ምክንያት ኢትዮጵያ ለቀይ ባህር አፋር ታጣቂዎች መነሻ ቦታ ሆናለች። የቀይ ባህር አፋር ታጣቂዎች በኢትዮጵያ አፋር ክልል ስልጠና ወስደው ለፍልሚያው እየተሰናዱ ነው። ድርጅቱ ከሰሞኑ ለ3 ወራት ያሰለጠናቸውን ታጋዮች ሲያስመርቅ የድርጅቱ አዛዥ ኢብራሂም ሃሩን ስለ ትጥቅ ትግሉ እንዲህ ማለታቸውን ሪፖርተር ዘግቧል። የኢሳያስ አፈወርቂ መንግስት የሚገባው የጠመንጃ ቋንቋ ብቻ ነው። የትጥቅ ትግል በኤርትራ መንግስት ላይ መክፈት ብቸኛ አማራጫችን ነው። የሁሉንም ማህበረሰብና ግለሰብ መብትና ነጻነት የምታከብር ሀገር ለመፍጠር ሁሉም ወገን ከሀገሪቱ ልማት የሚጠቀምበትን ሁናቴ ለመፍጠር ነው የምንታገለው ሲሉ ተናግረዋል። ብዙዎቹ ግን የቀይ ባህር አፋሮች ትግል ከኤርትራ ተገንጥሎ ከተቻለ ራሳቸውን የቻሉ ሀገር መሆን አሊያም በኢትዮጵያ ካሉት አፋሮች ጋር በመቀላቀል የኢትዮጵያ አካል መሆን ይችላሉ ይላሉ። የድርጅቱ አዛዥ ኢብራሂም በቀይ ባህር ቀጠና ለዓለም አቀፍ ንግድ እንቅስቃሴና ለሰላም መስፈን ትልቅ እንቅፋት እየሆነ ነው ያሉት የኢሳያስ አፈወርቂ መንግስትን የባህር ኃይል አደራጅቶ ጭምር ድርጅታቸው እንደሚታገል ግልጽ አድርገዋል። ይህ ታጣቂ ቡድን በምድርም በባህርም የአስመራው መንግስት ለመታገል ትጥቅ አንስቷል። የዚህ ቡድን መሪ ምስራቅ አፍሪካ ላይ ማለትም በኢትዮጵያ በሱዳንና በሶማሊያ ውስጥ ያለው የጸጥታ ችግር የአስመራው መንግስት ተጠያቂ ያደርጋል። ኢሳያስ በኢኮኖሚ ደካማ የሆነች ሀገር ቢይዙም በፖለቲካው ግን ምስራቅ አፍሪካ ላይ እጃቸው ረጅም ነው። የውጭ ዲፕሎማቶችና ጸሐፍት ጭምር ቀደም ብለው ይህን ጉዳይ በስፋት ሄደውበታል። የቀይ ባህር አፋሮች ታጣቂ ቡድን መሪ ኢብራሂም ለቀጠናው ሰላምና መረጋጋት ማጣት ዋና ምንጭ እየሆነ ያለው የኢሳያስ አፈወርቂ መንግስት ነው ይላሉ። ለዚህም የአስመራው መንግስት ለማስወገድና ህልውናው እንዳይቀጥል ለማድረግ ነፍጥ አንግበው በባህርና በምድር እንደሚዋጉት ይናገራሉ። የቀጠና ሀገራትና ዓለም አቀፉ ማህበረሰብ የኤርትራ መንግስት አሉታዊ ሚና ተገንዝበው የኤርትራ መንግስትን የሚቃወሙ ኃይላትን እንዲደግፉም ጥሪ ያቀርባሉ። ኢትዮጵያ ብቻ ሳትሆን የሱዳን መንግስትም የአረብ ሀገራትም ድጋፍ እንዲሰጧቸው ጥሪ አድርገዋል። ለቀይ ባህር አፋር ዴሞክራሲያዊ ድርጅት ጥሪ ኢትዮጵያን ጨምሮ የአካባቢው ሀገራትም ሆነ ዓለም አቀፉ ማህበረሰብ የሚሰጡት ምላሽ ወደፊት የሚጠበቅ ነው። የሱዳን የፈጥኖ ደራሽ ኃይል ግን ከወዲሁ ኤርትራን የሚያሳስብ ዛቻ ልኳል። የፈጥኖ ደራሽ ኃይሉ አዛዥ ሐሚቲ የሱዳን ጦርን ይደግፋሉ ያሏቸውን በጠንካራ ቃላት አስፈራርተዋል። ዋነኛ ኢላማቸው አስመራ ነበረች። የሱዳን ህዝብ ላይ በተለይም የጎሳ ራስ ገዝ አስተዳደር በሆኑ ግዛቶች የዘር ጭፍጨፋ እንዲካሄድ ለሱዳን ጦር እገዛ የሚያደርጉ ሀገራትን አንታገሳቸውም። ለሱዳን ጦር ኃይል ትጥቅና እርዳታ የሚያቀብሉ ሀገራትን አንታገስም። የሱዳን ጦር አየር ኃይል የጦር አውሮፕላኖችንም ሆነ ድሮኖች ለማሳረፍም ሆነ ለመብረር የሚፈቅዱ ጎረቤት ሀገራትን እንመታለን ብለዋል።
ኤርትራ ለአልቡርሃን የሱዳን ጦር ድጋፍ እንደምትሰጥ ይታወቃል። ድሮኖችና መሳሪያዎችን ከለላ ከመስጠቷ ባሻገር ሱዳን ጦር ጀት በኤርትራ መቀመጣቸው ይታወቃል። ከኢራን የጦር መሳሪያዎችን ለሱዳን ጦር ታስተላልፋለች የሚለው ወቀሳም ይቀርብባታል። የሱዳን ጦር እየፈጸማቸው ነው ላሉት የጦርና ሰብአዊ ወንጀሎች እንፋረዳለን የሚል ማሳሰቢያ የሰጡት ጀነራል መሐመድ ሐምዳን ዳጋሎ የሱዳን ጦር ተባባሪ የሆኑ ጎረቤት ሀገራትን እንደሚመቱ ዝተዋል። የሄሚቲ ጦር ባለፉት ቀናት ከፍተኛ ድል እየተቀዳጀ ሲሆን ወሳኝ የተባለች ከተማን ከሱዳን ጦር ነጥቀው ከእጃቸው አስገብተዋል። በቅርቡ የኤርትራ መንግስት በጀነራል አብዱልፋታህ አልቡርሃን ለሚመራው የሱዳን ጦር የአየር ክልልና የአየር ማረፊያ እንደሚፈቅድ መናገሩ ሄሚቲ ኤርትራ ላይ እንዲዝቱ አንድ ምክንያት ሆኗቸዋል። ኤርትራ የሱዳን ጦርነት ከጀመረ ጊዜ አንስቶ የሱዳን ጦርን ስታግዝ መቆየቷ ይነገራል። በተመሳሳይ ግብጽ የሱዳን ጦርን ከሚደግፉ ሀገራት አንዷ መሆኗ የሚነገር ሲሆን የላከቻቸው የእግረኛ ሰራዊት አባላት ጭምር በሱዳን ፈጥኖ ደራሽ ኃይል ተማረኩ መባሉ በጦርነቱ መጀመሪያ ወቅት ትኩረት የሳበ ጉዳይ ነው። የኤርትራ መንግስት በቅርብ ጊዜ በኢትዮጵያ መንግስትም ቢሆን ተደጋጋሚ ክስና ወቀሳ ይቀርብበታል። ኤርትራ የቀጠናው ሰላምና መረጋጋት አደፍራሽ እንዲሁም ልክ እንደ ትሮይ ፈረስ በአፍሪካ ቀንድ የራሳቸው ፍላጎት ያላቸው የውጭ ኃይላት የሚጋልቧት ሀገር ሆናለች በሚል ስትወቀስ ቆይታለች። የኢትዮጵያ መንግስት እስከ ተመድ ዋና ጽህፈት ቤት እንደደረሰ በቅርቡ በላከው የክስ ደብዳቤ ይፋ አድርጓል። በዚህ መነሻነት የኢትዮጵያ መንግስት ራሱን ጨምሮ ሌሎች የቀጠናው ኃይላት ከሚከሱት የኤርትራ መንግስት ጋር ወደ ጦርነት ሊገባ ይችላል የሚል ስጋት አለም። ለቀጠናው በአንድም ወይንም በሌላ መንገድ ስጋት ሆናለች ከምትባለው ከኤርትራ ጋር በአሁኑ ወቅት ኢትዮጵያ ወደ ጦርነት ልትገባ ትችላለች የሚል ግምት እየተሰጠ ነው። ከዚህ ጎን ለጎን ደግሞ የሱዳን ፈጥኖ ደራሽ ኃይል ከኤርትራ ጋር ወደ ግጭት እንዳያመራም ስጋት አለም። በተመሳሳይ የቀይ ባህር አፋር ዴሞክራሲያዊ ድርጅት ከኤርትራ ጋር ጦርነት ውስጥ ይገባል የሚል ግምት አለም። ሪፖርተር ይህ ሁሉ የስጋት ደመና ባለበት ጦርነቱ የመጀመር ዕድል ካገኘ የተወሳሰበ ቀውስ ይዞ ሊመጣ እንደሚችል አስነብቧል። የዚህ የስጋት ሁናቴ ሪፖርተር የአፋር ህዝብ ለፍትህና ዴሞክራሲያዊ ፓርቲ ሊቀመንበር የሆኑትን አቶ መሐመድ ዳውድን ጠይቋቸው በአፋር ክልልና በዙሪያው ባለው ቀጠና የሚታየው የጦርነት ስጋት አሳሳቢ እንደሆነ አልደበቁም። የአፋር ክልልን ብቻ ሳይሆን ኢትዮጵያንም ሆነ መላውን ቀጠናውን ሊያቃውስ ይችላል ያሉት ጦርነት በማንኛውም አጋጣሚ የመፈንዳት እድል እንዳለው ተናግረዋል። እኛ ሰላማዊ ፖለቲካን የምንደግፍና በሰላማዊ መንገድ የምንንቀሳቀስ ቢሆንም ነገር ግን የኤርትራ አፋሮች የሚያደርጉትን የመብት እንቅስቃሴ ሙሉ ለሙሉ እንደግፋለን። የሚሻለው መብታቸውን በሰላማዊ መንገድ ቢያስከብር ነበር። ይህ ካልሆነ ግን ራሱ የሻዕቢያ መንግስት በመረጠው የጉልበት መንገድ መብታቸውን በኃይል ቢያስከብሩ እኛ ለጉልበተኛም ጉልበት አለው ነው የምንለው ሲሉ ተናግረዋል። የኤርትራ መንግስትም ቢሆን የራሱን የታጠቀ የአፋር ፖለቲካ ቡድን አደራጅቶ ወደ መደገፍ ሊገባ እንደሚችል በመጥቀስ የኤርትራ መንግስት በአሁኑ ወቅት ጽምዶ የተባለ አጋርነት የታጠቀ ሰራዊት ካለው ከህወሓት ጋር መፍጠሩን በመጠቆም የኤርትራ መንግስት በጀነራል አብዱልፋታህ አልቡርሃን ከሚመራው የሱዳን ሰራዊት ጋር አጋርነት ያለው መሆኑን በማስታወቅ የኤርትራ መንግስት ከሶማሊያና ከግብጽ ጋር ተባብሮ ጸረ ኢትዮጵያ ግንባር ሲፈጥር መቆየቱን የኤርትራ መንግስት ከሰሞኑ በማህበራዊ ትስስር ገጾች ሲሰራጭ እንደሰነበተው ሁሉ ከኤርትራ መሳሪያ ያገኘ መባሉን ጨምሮ ከሌሎች የሩቅና የቅርብ ኃይላት ሊደገፍ እንደሚችልና ከሰሞኑ በአፋር ክልል የተፈጠረው ውጥረት ወደ ጦርነት ከተሸጋገረ ሊደርስ የሚችለውን ቀጠናዊ ቀውስ በወቅቱ ገምግማችሁታል ወይ የሚል ጥያቄ ከሪፖርተር የቀረበላቸው አቶ መሐመድ ምንም ነገር ቢሆን የአፋር ፖለቲካ ኃይላት ከአፋርና ከኢትዮጵያ ጎን እንደሚቆሙ ተናግረዋል። ሱልጣን አሊሚራ እንኳን እኛ ግመሎቻችንም የኢትዮጵያን ባንዲራ ለይተው ያውቃሉ እንዳሉት አፋር በኢትዮጵያዊነቱ አይደራደርም። አፋር ምንም ባይደላውና ምንም ቢበደል አንድ ቀን ልገንጠል ብሎ አያውቅም። አፋር በቅኝ ግዛት መዘዝ በሶስት ሀገራት ተከፋፍሎ አንድነቱን አጥቶ ለመኖር ተገዷል። ያም ቢሆን ብዙሃኑ አፋር የሚኖረው በኢትዮጵያ ነው። አንዳንዶች አፋርን በስጋትነት ቢመለከቱትም ነገር ግን አፋር በኢትዮጵያዊነቱ አይደራደርም። የቀይ ባህር አፋር ድርጅት ያነሳቸው ጥያቄዎች በእኛ እምነት ተገቢዎች ናቸው። ጦርነት መቀስቀሱን አንደግፍም። ጦርነት ለማንም አይበጅም። ነገር ግን የአስመራው መንግስት በአፋር ህዝብ ላይ ያልፈጸመው ግፍ የለም። በአሰብና በምጽዋ ጨምሮ ወደ 250 ሺህ አፋሮች ናቸው ከቀያቸው የተፈናቀሉት። አፋር እኮ በቀይ ባህር አዋሳኝ በሆኑ የአፍሪካ ቀንድ አካባቢዎች ከ3000 ዓመታት በላይ የሚገመት ታሪክ ያለው ህዝብ ነው ብለዋል። የአስመራው መንግስት በአሁኑ ሰዓት ከኢትዮጵያ፣ ከሱዳን የሄሚቲ ኃይላትና በደቡብ ቀይ ባህር ያሉት የቀይ ባህር አፋር ታጣቂዎች ስጋት ፈጥረውበታል። በእድሜ ማምሻ ላይ ይገኛሉ የሚባሉት ኢሳያስ አዲስ የፖለቲካ ስልት ተከትለው ውጥረቱን ይፈቱታል ወይንስ በመጡበት ቀጥለው ቀጠናው ላይ አዲስ ጦርነት ይቀሰቀሳል የሚለው ብዙዎች በትኩረት የሚመለከቱት ጉዳይ ነው።